ዝንቦችና ትንኞች እንዲርቁ በገበታ ያለውን ውሃ መድፋት መልካም እንደሆነ ሁሉ ምግብ ከሰውነት በራቀ ቁጥር አጋንንት እጅጉን ይርቃሉ። ለዚህ ነበረ ጌታ አጋንንት የያዘውን ሰው ደቀ መዛሙርቱ ማውጣት ተስኗቸው በይነምንት ስኢድና አውጽኦቶ ይሄን ጋኔን ማውጣት ያቃተን ለምንድን ነው ብለው ጌታን ቢጠይቁት የመለሰላቸው መልስ ምንድን ነበር? ዝንቱ ዘመድ እየወጽ ዘእንበለ በጾም ወበጸሎት፣ ይህ ጋኔን ያለ ብርቱ ጸሎትና ጾም ሊወጣ አይችልም ይላል። እርጥበትን ከድስቱ ስናርቅ ትንኞች ይርቃሉ። የሰው ሰውነት ከምግብ በራቀና በጾመ ቁጥር አጋንንት ፈጽመው ማደሪያ አጥተው ይርቃሉ። ከዚህ የተነሳ የአጋንንት መውጊያቸው ጾም ነው። ሰውን እግዚአብሔር የሚያስመስለው ጾም ነው። የስጦታዎች ሁሉ በር ደግሞ ጾም ነው። እግዚአብሔር ብዙ በሮችን በጾም ከፍቷል እና አሁን የሰው ልጅ ጾም በሚጾም ጊዜ ጥያቄዎች ይመለሳሉ። ለምሳሌ ነቢዩ ሙሴ ጾሞ እንደተነገራችሁት ሕግ ተቀብሏል። ካሁን ቀደም እንደተማርነው ነቢያት ሁሉ 40 ቀን ጾመው ዕዝራ 40 ቀን ቢጾም የመጻሕፍት ጥያቄ ተመልሰውለታል። ኤልያስ 40 ቀን ቢጾም የሕይወት ጥያቄ ተመልሶለት ከሞት ተሰውሯል። ስለዚህ ጾም የሕይወት ጥያቄን ይመልሳል ማለት ነው። አስቴር 3 ቀን ብትጾም የሰላም ጥያቄ ተመልሶላታል። ወገኖች አንድ ሀገር ሊጠፋ ነበረ። የአንድ ሀገር ሕዝብ በ3 ቀን ጸሎት አትርፋለች። ከተሳለ ሰይፍና ስለት ከጦር ጉሮሮ አውጥታለች። ሰዎች ከሞት በ3 ቀን ጾም ድነዋል። በ3 ቀን ጾም ከሞት ከተጻፈ የሞት ደብዳቤ እስራኤላውያን የዳኑት በአስቴር የ3 ቀን ጾም እና ጸሎት ነው። እንደምታውቁት ቅዱሳን ሐዋርያት በፍልሰታ ጾም እመቤታችንን አሳየን ብለው ጾመው ነበር። ጥያቄያቸው ተመልሶ አይተዋል። ጌታችን ኢየሱስ ክርስቶስ ደግሞ በዚህ አብይ ጾም የሰው ልጆችን የኃጢአት ምንጮች የሚባሉት በተለይ ስስት፣ ትዕቢትና የገንዘብ ፍቅር፣ እነዚህ 3ቱ የሰው ልጅ የክፋት ሁሉ እናቶች ናቸው። ስስት፣ የገንዘብ ፍቅርና ትዕቢት። የነዚህ ደግሞ ዋና እናታቸው ወላጅ እናታቸው ትዕቢት ናት። የኃጢአቶች እናት የምትባለው ትዕቢት ትዕቢትና ኩራት የኃጢአቶች እናት ነው የምትባለው። መታጀር እነዚህን ቀጥቅጦ ያጠፋበት ቀን ነው።